ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። እንኳን ወደ ቻናላችን በሰላም መጣችሁ። ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወደ መረጃዎች አለፍ። በቅድሚያም ማስረሻ ሰጤን የጎንደር ፋኖ ተላላኪ ሲል የቆየው ስብስብ ወልቃይትን ለመያዝ አሳልፈው ለመስጠት ዛሬ በሀብቴ ወልዴ እግር ላይ ወድቋል። ዘመነ ካሴና አስረስ ማረ ከዚህ በፊት ከጎንደር ፋኖ ጋር የሚያገናኝ የጎጃም ፋኖ አባል ሲኖር ያለምንም ርህራሄ ሲያስረሹንም ቆይተዋል። አብነት ኮሎኔል ጌትነትን፣ ጌራወርቅ እና ማስረሻ ሰጤን መጥቀስ ይቻላል። ጌታሁን እንደዛ ሲያሳድዱት ቆይቶ እጁን ለመከላከያ ሰጥቶ ህይወቱን ማሰንበትም ችሏል። በመቀጠልም ካፒቴን ማስረሻ ሰጤ ከቡድኑ ከወያኔ ጋር የጀመረውን ግንኙነት መቃወም ሲጀምር ጠምደው ቆይተዋል። በተለይም ካፒቴን እነዘመነ በሚሄዱበት መንገድ አማራን በጎጥ የሚከፋፍል ነው ሲል በአንድ ወቅት ከኢትዮ 360 ሚዲያ ጋር ባደረገው ቆይታ ሲያነሳ የጎንደር ፋኖ ተላላኪ ነው በማለት ሊያሸማቅቁትም ሞክረው ነበር። ሰሞኑን ደግሞ ማስረሻ በይፋ የፋኖ ትግል ተጠልፏል፣ ወያኔና ሻቢያ በነዘመነ አማካኝነት የፋኖን ትግል እያቦኩት ነው በማለት የሰላም መንገድ ተከትሏል። የአማራ ህዝብ ጥያቄ ከወያኔ ጋር በመስራት እንደማይፈታም አሳውቋል። ታዲያ ያኔ ማስረሻ እነዘመነ አደገኛ የጎጥነት እያራመዱ ነው በማለቱ የሀብቴና የሌሎች የጎንደር ፋኖ ተላላኪም ነው በማለት ስሙን ሲያጠፉ የቆዩት እነዘመነ ዛሬ ላይ ወልቃይትን ለወያኔ ለመሸጥ በሀብቴና በሳሙኤል ባለድል እግር ላይ ወድቀዋል። ሳሙኤል የእናቱ ወንድም ቀንደኛ የህወሓት ታጋይ እንደሆነም ስታውቅ የዘመነ መንገድ ቁልጭ ብሎም ይታወቃል። ወደ ሌላኛው መረጃ ስናልፍ መከታው ማሞ የአፋሕድ የሰላም ስምምነቱን በካፒቴን ማስረሻ ሰጤ አማካኝነት መፈራረሙን ተከትሎ እስክንድርን መውጫ መግቢያም አሳጥቶታል። አፋሕድ ከመንግስት ጋር ያደረገውን የሰላም ስምምነት ለረዥም ጊዜ ሲመራ የቆየው እስክንድር መሆኑ ፀሐይ የሞቀው እውነት ነው። መቼስ የድርጅቱ ሊቀመንበር እያለ ስምምነቱ በማስረሻ መሪነት ብቻ ተደርጓል ተብሎ አይታመንም። እስክንድር እስከ መጨረሻው ጊዜ ድረስ ስምምነቱን ሲመራ ቆይቶ በማስረሻ አማካኝነት ስምምነቱ እንዲጠናቀቅ አደረገ። ይህንን ተከትሎ ሁሌም ካለ እውቀት ከፊት ካልተሰለፍኩኝ የሚለው ሲል የቆየው መከታው እኔ እያለው ለምን ማስረሻ በአፋር ስም የሰላም ስምምነት እንዲፈራረም አደረክ በሚል እስክንድርን አንቆት ይዟል። ይህም ብቻ አይደለም። ማስረሻ የሰላም ስምምነቱን ከተፈራረመ ብዙ ሳይቆይ እስክንድር ላይ በመሳሪያ ደቅኖ ስምምነቱ ከኛ እውቀት ውጭ እንዲል አድርጓል። አሁንም ሁኔታው እያሳሰበ መጥቶ መከታው እስክንድርን ዳግም መግለጫ እንዲሰጥ መግለጫ እያጻፈው ነው። መከታው ከዚህ በፊትም በአሰግድ ጋር የገባበትን ግጭት በሽማግሌ ከፈታ በኋላ በሰዓታት ውስጥ ሀሳቡን ቀይሮ መከታው አልተማረም፣ እኔ ነኝ የሸዋን ፋኖ መምራት ያለብኝ ብለሃል በማለት እስክንድርን ከጨዋታ ውጭ እንዳደረገም ይታወሳል። እስክንድር ላይም ይህንኑ ደጋግሞም አድርጎታል። መከታው አልተማረም በሚል ማስረሻ በአፋሕድ ስም ከመንግስት ጋር እንዲደራደርም ያደርግሃል፣ የኔን ልፋት ባዶ አስቀርታል በማለት እስክንድርን መውጫ መግቢያም አሳጥቶታል። ወደ ሌላኛው መረጃ ስናልፍ የፋኖ አባላት አሁንም እጅ መስጠታቸውንና የመንግስትን ጥሪ መቀበላቸውን ቀጥለዋል። አበበ ሙላቱና ምንተስኖት እየመጡ ነው። መከታው ማሞ በአንድ ወቅት የዘመነ ካሴ ድብቅ እጆች ከሸዋ ፋኖ ውስጥ ይቆረጣሉ የሚል ንግግር በማድረጉ የዘመነ ልሳን የሆኑ ሚዲያዎች ጨልለውም እንደነበር ይታወቃል። ንግግሩን ተከትሎ መከታውን ትምህርት ካልቀመሰ ሰው የዚህን የተለየ ነገር ምንም አይጠቅምም፣ መከታው ሽፍታ ነው በማለት ከፍተኛ ሁኔታ አብጠልጥለውት እንደነበር አይዘነጋም። በሌላ በኩል መከታው የዘመነ የስውር እጆች ብሎ እንዲናገር ጽፎት የሰጠው አበበ ሙላቱ ነው በማለት በኡጋንዳ የመሸገው የዘመነ ተላላኪ አበበን እንደከሰሰው ይታወቃል። ሰሞኑንም አፋሕድ ከመንግስት ጋር ያደረገው የሰላም ስምምነት ጀርባ ምንተስኖት እና አበበ አሉ በማለት የሚይዙትና የሚጨብጡትን አጥተዋል። ካፒቴን ማስረሻ ከሸዋ ብዙ ኃይል እንዲያኮበልል ያደረጉትም እነዚህ ሁለቱ ሰዎች ናቸው እያሉ ነው። አሁንም አበበና ምንተስኖት የሸዋን ፋኖ ካፈረሱ በኋላ ወደ መንግስት ሊገቡ ነው በማለት አብደዋል። ለማንኛውም አበበ ሙላቱና ምንተስኖት የካፒቴን ማስረሻ ወዳጆች ሲሆኑ ከእስክንድርና ከሌሎች የቡድን አመራሮች ጋር ወደ ሰላም መንገድ ለመምጣት ቅድመ ሁኔታዎችን በሙሉ አጠናቀዋል። የሰላም መንገድ የሚጠላው ትግል ስም አማራን ለማሰቃየት ወያኔ ያሰማራው ኃይል እንደሆነም ሁሉ እየተረዳ ነው። ይህ መልካም ዜናም ነው። በሌላ ዜና ህወሓትን እረፍት የነሳው የገዛ አርሚው ጥያቄም እንደቀጠለ ነው።
ህወሓት ላይ የተነሳው የአርሚው የደሞዝና የሌሎች የጥቅማ ጥቅም ጥያቄ ዛሬም በተለያዩ የትግራይ አካባቢዎች እየተነሳ ይገኛል። ይህ ሰሞኑን በአርሚ 31 በአርሚ 43 እና ሌሎችም የአርሚ አባላት ተቀጣጥሎ የነበረው የደሞዝ ጥያቄ ዛሬም ደግሞ በማዕከላዊ ትግራይ እንደ አዲስ አገርሽቶም ይገኛል። እንደሚታወቀው አርሚ 31 የጀነራል ታደሰን ቢሮ በዲሽቃና በብሬን እንዲሁም ሌሎች መሳሪያዎችን ከበባ በማድረግ የህወሓትን ለጉድ አስጨንቆት የደሞዛቸውን ግማሹን እንዲከፍሉ ውሳኔ ላይ አድርሷቸው እንደነበር አይዘነጋም። ይህ የአርሚ 31 የደሞዝ ጥያቄ በከፊል መታየቱ ደግሞ ዛሬ በአርሚ 35 ዘንድ ጥያቄ ማስነሳትም ለህወሓት ሌላ ትኩሳት ሆኖበታል። ከዚህም የተነሳ የህወሓት በየቀኑ የቤት ስራ እየተሰጠ የሚገኘው የገዛ አርሚው አሁን ላይ በአርሚ 35 ሌላ ትኩሳት እያስነሳበትም ይገኛል። እንደ አጠቃላይ በዚህ በአርሚ 35 የተነሳው ጥያቄ በከፍተኛ መሪዎች ጭምር በመታገዝ ሁኔታ በቁጥጥር ውጭ እንደሆነ ውስጥ ያገኘው መረጃም ያመለክታል። ይህ ደግሞ አንድ ቀን በህወሓት መጥፊያ እንደሚሆንና በተኛበት እንደ ዘንዶ እንደሚወጣውም ግልጽ ማሳያ ነው ተብሏል። ተመልካቾቻችን፣ አድማጮቻችን፣ ወደ ቻናላችን ቤተሰቦች ለዛሬ ያዝናቸው መረጃዎችን ይመስላሉ። በሌላ መረጃ እስክንገናኝ መልካም ቆይታ፣ መልካም ጊዜ። ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቀን